አረ ብሩኬ በጣም ጨዋታ ጨመርሃል። በጣም 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 ሽማግሌ ትላክልኝ አላለም? ሽማግሌ ላኪልኝ አላለም? ተባለ እንዴ? ተባለ እንዴ? እንደዛ ነው እንዴ? የምር ብሩኬ የእውነት ቢሆን አሁን እንደዚህ ይላል ብላችሁ ተገምታላችሁ? የምሩን ቢሆን ማለት ነው እንደዚህ ይላል ብላችሁ ተገምታላችሁ? በጭራሽ አይደለም። በጭራሽ ሽማግሌ ትላክልኝ አላለም እና ግን ፕራንክም ቢሆን ሀይሚዬ በዚህ ልክ ስታለቅስ ሳያት በጣም ከፍቶኛል። በእውነቱ በጣም ነው የደበረኝ። ማለት እኔ እንጃ ስታለቅስ በጣም ነው የምታሳዝነኝ። ፊቷ ራሱ ደም ነው የለበሰው፣ ደም መስሏል ፊቷ ምናምን ነገር እና ስትናደድ ፊቷ ይቀላል ሀይሚዬ የእውነት ማለት ነው። እና እሷ የእውነት ተናዳለች፣ እሱ ደግሞ ፕራንክ ነው ማለት እሱ የውሸቱን ነው ማለት የባለፈውን በቀል ነው። ትላንትም ያው ሁላችሁም እንደገመታችሁት ነው በነገራችን ላይ ለምን በጣም ቀልደውበታል፣ በጣም ተጫውተውበታል። ስለዚህ ይሄ ነገር እኔ እንጃ ግን ዛሬ ያልቃል ብዬ ነበረ። ሰላም እንዴት ናችሁ? ደህና ናችሁ ወይ? ጨረቃ ፋሚሊ እንዴት አምሽታችኋል? እኔ ያለው እግዚአብሔር ይመስገን። ማን ነው እንደኔ ቀን አልመሽ ብሎ ታፍጦ የዋለ? እጅግ በጣም ቀኑ ረዝሞብኝ ነበረ ዛሬ በጣም ማለት ነው። በጣም ከባድ ነው በጣም ያው ፕራንክ እንደሆነ ብንገምትም ብሩኬ ፕራንክ እያደረገ ቢሆንም ነገር ግን ሀይሚ እየተጎዳሽ ነው ማለት ያው እሷ እውነት ብላ ስለምታስብ በጣም ነው የምትጎዳው እና የእሷ መጎዳት ደግሞ እጅግ በጣም ነው የሚያሳስበን ብዙዎቻችን የጨረቃ ፋሚሊ። ሀይሚዬ እንኳን አይደለም ስታለቅስ ይቅርና ፊቷን እንኳን ከፋ ብሏት ማየት አንፈልግም፣ እንኳን ስታለቅስ ይቅርና ማለት ነው። እና በጣም ይደብራል በእውነቱ እና ሀይሚዬ የሆነ ነገር ማለት የምፈልገው ለሀይሚ አታልቅሺ። እውነት ሲከፋሽ በጣም ይከፋናል፣ ግን ምንም ማድረግ አይቻልም፣ ምንም ማድረግ አንችልም። እና ነገር ግን እንደዚ አይነት ሲፈጠር አታልቅሺ። ብሩኬ ፕራንክ እያደረገች ነው፣ ሁለታችሁንም ነው ደግሞ ሚፍታህንም አንችንም። ተረጋግተሽ ነገሩን ተወጪው ጠብቂው እንጂ እባክሽ አታልቅሽ፣ እባክሽ ሀይሚዬ። ከዚህ በኋላ ስታለቅሽ ማየት አንፈልግም። ማልቀስ የለብሽም። ብሩኬ እንደዚህ እንደማያደርግ በሙሉ ልብሽ ልታምኝ ይገባል። ይህንን አያደርግም እሱ። በእርግጥ ያው ጸበል እንውሰደው ጤነኛ አይደለም ምናምን እያሉ እሷም ማመን አቅቷታል፣ ግራ ገብቷታል። ግን ደግሞ በዚህ ልክ ማልቀስ የለብሽም። ተረጋግተሽ ለምን እንደዚህ ሊያረግ ቻለ፣ እንዴት፣ ምን ሆነ ምናምን የሚለውን ነገር እንጂ ፕራንክ እንደሆነ ልጠረጥሪ። ምክንያቱም የሰራችሁትን ስራ ታውቃላችሁ አይደለ? ስራችሁን እኮ ታውቃላችሁ አንቺና ሚፍታህ። ስለዚህ ይህ ነገር ልጠረጥሩ ይገባል። ስራችሁ እንደዚህ በጣም ከባድ ነው ያረጋችሁት ነገር። ስለዚህ በቃ ሊበቀለን ነው ብለሽ ማሰብ አለብሽ ሀይሚዬ እንጂ በጭራሽ እንደዚህ በዚህ ልክ ማልቀስ የለብሽም። እና ያው እንግዲህ መግቢያ ላይ የተናገረችውን እንደሰማችኋት ነው። እያለቀሰች ነው። የቻልኩትን ለማድረግ እየሞከርኩ ነው ግን አልቻልኩም። በቃ ማንም መምረጥ እንዳለብኝ ፍቅርና ክብር አንድ ላይ አይሄዱም እና ግራ ገብቶኛል ምን ሆኖ እንደሆነ ምናምን። ብቻ ግን በጣም የሆነ በቃ የእውነት እንደደነገጠች ነው የተረዳኋት ሀይሚዬ። ግን ፍቅርና ክብር ደግሞ አንድ ላይ አይሄዱም ላልሽው፣ ፍቅርና ክብር ግዴታ አንድ ላይ መሄድ አለባቸው። አንድ ላይ መሄድ አለባቸውም ደግሞ ይሄዳሉ። በእናንተ ላይ ደግሞ አይተናል። ይሄን እያስኬዳችሁት በእናንተ ላይ አይተናል። ብሩኬ ይወድሻልም ያከብርሻልም። ይህን ደግሞ እስከ ዛሬ ያሳለፋችሁትን ጊዜ ማሰብ አለብሽ። ይህን ያህል ጊዜ አብራችሁ እየኖራችሁ አብራችሁ መዝናኛ ቦታ ብዙ ቦታ እየሄዳችሁ ብዙ ላይፍ የፍቅር ጊዜያትን እያሳለፋችሁ፣ ነገር ግን እስካሁን ድረስ የሴትነት ጥያቄ ጠይቆሽ ስለማያውቅ በጣም በጣም ለአንቺ ክብር እንዳለው ልትረጅ ይገባል። ለአንቺ ክብር ስላለው ነው። አንቺ በክብርሽ እንደማትደራደር ያውቃል። ለአንቺ ክብር ስላለው ይህን ያክል ጊዜ አብሮሽ ነው ያለው፣ ያስከብርሻል። እና ስለማያከብርሽ አይደለም ሀይሚዬ፣ ያከብርሻል፣ ይወድሻል። ስንት ነገር እንኳን አብራችሁ አሳልፋችኋል። ደስ ደስ የሚሉ ሌላውን ትታችሁ የዱባዩ የደብረ ዘይቱ
ብዙ ብዙ ደስ ደስ የሚሉ ጊዜያትን አሳልፋቸዋል። ይሄ ሁሉ ምንድን ነው? ስለሚያከብርሽ፣ ስለምትዋደዱ፣ አንቺን ማጣት ስለሚፈራ፣ ምርጫሽን ስለሚያከብር፣ ፍላጎትሽን ስለሚያከብር፣ ያንቺን ክብር ስለሚያከብር፣ ወደፊት በክብርና በማዕረግ ነው ማገባት ብሎ ስለሚያስብ፣ የወደፊት ሚስቱ እንደሆንሽ ሙሉ ለሙሉ ስለሚያምን ነው ያለምንም ነገር እስካሁን ድረስ በፍቅር አብራችሁ ያላችሁት ማለት ነው። ፍቅርና ክብርን እናንተ እያሳያችሁን ነው። ስለዚህ ፍቅርና ክብር አንድ ላይ አይሄዱም የሚለው ነገር ፍጹም ስህተት ነው። ይወድሻል፣ ያከብርሻል። ተረጋጊ፣ ጠንከር በይና እስከ መጨረሻው ይው። የምር ዛሬ ግን ማለት ነው እንደው ፕራንክ ነው ብለን ነው እንጂ ብሩኬ ትክክል አይደለም። በእውነቱ ግን ፕራንክ ነው፣ ስራ ነው፣ ምንም ማድረግ አይቻልም። እንደ ሪል ብናየው ግን እውነትም ይሄ ልጅ አብዷል ያስብላል። እውነትም አብዷል ያስብላል። ታውቃላችሁ እንዴ የበቃ ሁኔታው ምናምን ነገር መጀመሪያ ያው ስልክ ሲደወልለት አይሰራም። ከዛ በኋላ ደግሞ ጠራ። ከዛ ሲመጣ ያው እንደሰማችሁት ነው። ምንድነው በሀሳቤ ትስማሚያለሽ ወይ? ኧረ ተው ብሩኬ ግን አትፈታተን። ኧረ ተው ተው ተው፣ ቅመሜን አትፈታተን። አታው ለምን ጠራችሁኝ? በሀሳቤ ዘና እያለ ደግሞ እኮ ነው የሚያወራው። ዘና ፈታ ብሎ ማለት በሀሳቤ ትስማሚያለሽ? እንደዚህ እንኳን ዘና ሲል ሀይሚዬ፣ ብሩኬ የእውነት ሲናደድ ፊቱ ይቆጣል በጣም የእውነት ሲናደድ ማለት ነው። አሁን ግን የሆነ ዘና እያለ ነው። ተስማሚያለሽ? ኧረ ተው ብሩኬ ተው። ኧረ ተው አታጨልለን ተው። ተስማሚያለሽ? እዛ ሚፍታህ ደግሞ ሽማግሌ ላክ ሲለው ትላክልኝ፣ ላኩልኝ፣ እሷ ትላክልኝ። እግዚአብሔርን ጨዋታ ነው እኮ እየተጫወታባቸው ያለው ጨዋታ ማለት ነው። ጨዋታ ነው በቃ የሆነ ዘና እያለ እየሳቀ ምናምን አንጀቱን እያራሰ ነው እሱ። እናንተ እንደዛ እየሳቃችሁ ፊቱ ላይ ዱቄት ጨምራችሁ በዛ ላይ ቀዝቃዛ ውሃ ባናቱ ስትቸልሱበት ያ ትዝ እያለው እናንተ ስትናደዱ እሱ በውስጡ እየሳቀ ነው። እሺ ሌላውን ተዉት። በሱ የነሰነታችሁበት ፊቱን እንደዛ አሞራ ያስመሰላችሁት ቀብታችሁ ያንን እያሰበ ፕራንኩን ዛሬ ሊጨርሰው ፈልጎ ኧረ ቆይ አልረካሁም፣ ቆይ በደንብ አላናደድኳቸውም ብሎ ነው ዛሬ ያለፈው። እና ቅመምዬ ግን እባክሽን አታልቅሽ የኔ ቆንጆ። አንቺ ስታለቅሽ አያምርብሽም። አንቺ ስትስቂ ስትደሰቺ፣ በአንቺ ሀዘን ደግሞ ብዙ ሰው እንደሚያዝን ታውቂያለሽ። አንቺ ስታዝኚ ሁሉም ሰው የጨረቃ ፋሚሊ ሁሉም በሚባል ደረጃ ያው መቼም ከ110 ምናምን አይጠፋም ምቀኛ፣ ሸረኛ፣ ተንኮለኛ ምናልባት አንቺ ስታለቅሽ የሚደሰት። ስለዚህ ለእነሱም ደግሞ ደስታ አትፍጠሪ። ለጠላቶችሽ ውድቀትሽን ለሚፈልጉ ደስታ አትፍጠሪ። ነገሩን ቀስ ብለሽ ለማየት ሞክሪ። ያው በመጨረሻ ላይ ጭራሽ ቁልፍ ሰብሮ አመናጭቆ ሀይሚዬ ምናምን ነገር የሚፍታህንም ውጡልኝ ብሎ ነው በሩን የዘጋውና ቡቡዬ ደግሞ አደራ ከነገ እንዳታሳልፈው። በቃ ይበቃቸዋል። በቃ እስከምታለቅስ ድረስ እንደዚህ ያድርግሃል። ስለዚህ ከዚህ በኋላ ደግሞ ልታቆም ይገባል። በቃ ይበቃሃል። እርግጠኛ ነኝ ውስጥህ በጣም እየተረበሸ ነው ሀይሚዬ ዛሬ በማልቀሷ ማለት ነው። በጣም ቆጭቷሃል በማልቀሷ ማለት ነው። ግን ይበቃል። ከዚህ በላይ ደግሞ አትሄድባት። ነገር እኔ እንደውም ዛሬ ያልቃል ብዬ ነበር። ዛሬ በቃ የመጨረሻ ብዬ ነበረ። ዛሬ የሚፍታህም ስላለ ነገሩን አረጋግቶ ያልቃል ብዬ ነበር።